አብርሽ ሆስፒታል ገባ። ሩታ ያደረገችው ነገር ውሸት እንደሆነ ተናገረው። ጉድ ነው ዘንድሮ፣ የማንሰማው የለንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ክስከሰች ያለው ማለት ነው። ዛሬ የመጣሁት እንግዲህ በሩታና በአብርሽ መካከል የተካሄደውን ድራማ ነው ማለት ነው። እስከ ዛሬ ድረስ ያው እንግዲህ አይተናል ሁሉንም ነገር። ሩታ ክስ መስርታ ነበረ። ያንን ክስ አቁመማ ደግሞ በሰሞኑ አክቷ አብርሽን የራሷ አድርጋ በቃ ያለ የሌለ ወርቅ ሰርፕራይዝ ያላደረገችውን ነገር የለም። በስተመጨረሻም ተገልብጣ እንግዲህ ይህ ሁሉ ውሸት ነው እንጂ እኔ ካንተ ጋር ለመኖር ስትለው አብርሽ በድንጋጤ ሆስፒታል ገባ ማለት ነው። አረ ምንድን ነው? ወዴት እየተሄደ ነው ነገሩ? ሩታ ግን አሁን ላይ ያደረግሽው ነገር እውነት በጣም የሚገርም ከአንቺ የማይጠበቅ ነው። እሱን ብቻ ሳይሆን የዋሸሽው በሙሉ ቤተሰቦችሽንና በቃ ሶሻል ሚዲያ ተከታታዮችን ነው። እንግዲህ ጀግና ነሽ ስንል ወዴት ወዴት አመረርሹ ማለት ነው። ሄርሜላ ደነገጠች። በጣም የሚገርም ነገር ነው። አሁን እንግዲህ አንቺን ለመበቀል ያደረግኩን ነው። አየሽ ግን አንቺ ብዙ ጊዜ ፈጀብሽ የሰው ባል ወደ ራስሽ ለማድረግ። እኔ ግን በሶስት ቀን ጨዋታውን ተጫዎች ወደ እኔ አድርጌዋለሁኝ። ያደረኩትም ደግሞ ለጨዋታና ለፌክ እናንተን ፕራንክ ለማድረግ እንጂ እኔ አብርሽን ወደ እኔ ለማድረግ አይደለም ማለቻት። በጣም ይገርማል። ከወንድሟ ጋር መታ እንግዳ አስጠርታ ሄርሜላን እና አብርሽን ጠርታ ጉድ ሰርታቸዋለች። ሩታ ግን ያደረግሽው ነገር እኔ እንጃ በጣም ያስጠላልም ይከብዳልም ልበል። አሁን ላይ ምንድን ነው ነገሩ? ምን እየተሰራ እየተካሄደ ነው ማለት ነው? በሚገርም ነው። እና ለማንኛውም ግን ቪዲዮ ላይክ ሸር አድርጉ ውዶችዬ ማለት ነው። እንግዲህ አብርሽ አሁን ላይ በጣም የሚያደርገው ጉዱ ጠፍቶታል። ሄርሜላ እንትናን አስጠነቀቃት። ግን አሁን በራስሽ ጊዜ ህይወትሽን በቃ አበላሸሹ። ምክንያቱም አብርሽ እንግዲህ የልጅሽ አባት ነው። ቢያንስ ይሄንን መዋሸት አይጠበቅብሽም ነበረ። ሁሉንም እኮ ለፈጣሪሽ ብትሰጪው ከፈጣሪ የምታገኘው ነገር ይሆን ነበረ። አንቺን እዛ አስቀምጦ እሱ ከሌላ እንደዛ ሲሆን አንቺ ደግሞ ታገኙ ነበር። ግን እነሱን ተበክለሽ ምን አይነት ነገር ገባሽ? ራስሽን ዝቅ አደረግሽ እንጂ ከፍ አላደረግሽውም። እንግዲህ ለማንኛውም የሚመችሽ አሁንም ይመስለኛል ያው ድራማ እየተሰራ እንጂ እውነት አሁንም አብርሽ ወደ እሷ ተመልሶ የሚሄድበት ጊዜ ደግሞ አይታወቅም እኮ። መልሳ ደግሞ ጠብ አድርጋ ወደ እሱ ታመጣው ይሆናል። ግን አብርሽ እንዴት እንደሚወዳትና እንደሚያፈቅራት ያሳየችበት በቃ አክቷም ሁላ ነገሯ ነው ይባላል። በሶስት ቀን እንግዲህ አብርሽ ሄርሜላን ከህይወቱ አስወጥቷት ነበረ። አሁን ደግሞ ልክ እንደ በግ ሄዶ ነይ ሲላት ሲሆን በጣም የሚገርም ነው። አብርሽ ልክ እንደ በጎች ሆነ ማለት ነው። ና ሲሉት የሚሄድ ሂድ ሲሉት የሚሄድ አረ ምን አይነት ጉድ ነው ግን! በጣም ይገርማል በእውነት። እንዴት ነው ወንድ ልጅ እንደዚህ መጫወቻ ማድረግ ማለት ነው? ቢያንስ እሷን በነገራችን ላይ የተበቀለቻቸው ማለት ያሰረች እሷን ያሰሯ ስራ ብዙ ሰርተዋታል። ቢያንስ ሄርሜላ ያደረገችው በነብሰ ጡር ሆና በዛ ላይ ራሱና እሱ የልጁ አባት ጋር መዝናናት ማለት ከጎኑ አድርጋ አርቃ በጣም ያስጠላልም ይከብዳልም። ግን ያንን ሁሉ አሳልፋ እስር ቤት ምናምን ነገር ሁሉ አድርጋ ያንን በመሀል አቋርጣ ያደረገችው አክት እንግዲህ ሄርሜላንም በፊት የዛተችባትና እኔ ማድረግ ከፈለኩ በሶስት ቀን እንደዛ እችላለሁ ስላለቻት በቃ ያንን ነገር ለማሳየትና ለመበቀል በቃ ያላደረገችው ያልፈነቀለችው ድንጋይ የለም ነበር። ያም ሆኖ ግን ተሳክቶላት ሁሉንም ነገር ጨዋታውን ተጫውታ ከተጫወተች በኋላ እንግዲህ አብርሽን አንተ ከኔ አትሆንም ብላ ልክ አሬረከው ድንጋይ ነው የሚባለው እንደዛ አድርጋ ወርውራ ጥለዋለች ማለት ነው። አብርሽ በሁኔታዋ ነገር በጣም ተገርሞ አስደንግጧታል። በጣም የሚገርም ነው አይደለም? ለአብርሽ ለኛ ራሱ ያደረግሽው ነገር የሰሞኑ የሆነ ነገር ጣጥተሽ ነው ብላት ነበር በፊትም። አሁንም ደግሞ እንግዲህ በጣም ያሳዝናልም ይገርማልም። በቃ ምንድነው የአይነት ጨዋታ ነው የያዙት ማለት ነው። የልጆች ጨዋታ ይመስላል የተደረገው ነገር ማለት ነው። አንዴ ውጣ፣ አንዴ ግባ፣ አንዴ ና፣ አንዴ ሂድ። ምንድነው በፍቅር ላይ ጨዋታ ነው ወይስ ምንድነው ነገሩ? ኧረ ሩታ ግን አበዛሽው። አሁን በጣም አበዛሽው ማለት ነው። ቢያንስ የልጅ አባት ነው፣ ክፉንም ጥሩንም አሳልፈናል ብለሽ በዛ ላይ ደግሞ ለጋሼ ለአባቶቹ ለቤተሰቦቹ ማሰብ ነበረብሽ ማለት ነው። ወንድ ልጅ በእንደዛ አይነት ሁኔታ መበቀል ማለት ትንሽ ይከብዳል። በቃ በምትበቀይበት ነገር ያው ሄርሜላን ለማክሰር ብለሽ ያደረግሽው እሱን አብርሽን እየጎዳሽ የልጅሽን አባት እየጎዳሽ ነው። በእርግጥ አትበቀይ ማለት አይደለም። ሄርሜላ ያደረገችውን ሁሉ አክት እንግዲህ ወደ ራስሽ ወስደሽ አብርሽን የግልሽ ካደረግሽ በኋላ ደግሞ መለሰሽ ደግሞ ይህንን ሁሉ ያደረጉት ለመበቀልና እናንተን
በቃ የሆነ ነገር ፍራንክ ለማድረግ ነው ማለት እንጃ። ግን አያስጠላችሁም ነገሩ ሁሉ ወዴት ወዴት እየተሄደ እንደሆነ ማለት ነው። ለማንኛውም እንግዲህ ይመቻችሁ እንላለን ማለት ነው። እንግዲህ አብርሽ አሁን ላይ ሆስፒታል ገብቷል። ድንጋጤው ሁሉ ነገር በጣም ይገርማል። ሄርሜላ የአሚን ሩታ ያደረገችው ነገር በጣም አይደለም አብርሽ ማስደንገጥ ቀርቶ እኛን ራሱ በሰሞኑ አክቷ ያንን ሁሉ አድርጋ ተመልሳ ደግሞ ይሄ ውሸትና ኪሳራ ላይ ነው ማለት በጣም ያስጠላልም ይዘገንናልም ከምንም በላይ ውዶችዬ ማለት ነው አይደል እንዴ? እስኪ እንደው እናንተ ለማን ነው ወካይ የምትሆኑት? አይገርማችሁም? አያሳዝንም? አንዳንድ ጊዜ ወኸድ እጅ አሉ አሁን ላይ ሁላቸውም ቢሆኑ ማለት ነው። እንግዲህ ሄርሜላ ይመችሽ። ያው አብረሽ ወደ አንቺ ተመልሶ ስለሚመጣ ሩታ እንግዲህ አልፈልግም ብላ ጨዋታውን ተጫውታ ትታልሻለች። ያው ሳይገባሽ ቀርቶ ይሆናል ብቻ ሩታ የፎከረችውን ያደረገችውን የፎከረችውን ያለመችውን አድርጋለች። ሁሉንም ማሳክታ እንግዲህ ተመልሳ አሁን ደግሞ ወደ ክሱ ስትሄድ አብርሽ ምን ይሆን? ምክንያቱም ያንን ወረቀት ነው የምታመጣለት። ፈርም አልፈርም ነው ያ ሁሉ ተረስቶ ነበረ። ፍቅርና አዲስ ህይወት የተጀመረው ያም አልፎ ነገር አሁን ላይ እንግዲህ ህይወቱም ፍቅሩም ሁሉም አብቅቶ ያ ወረቀት ደግሞ ወደሱ ይመጣል ማለት ነው። አብርሽ አሁን ላይ ግን ቁሞ ይሄዳል ወይስ አብርሽን እበቀላለሁ አይሚን ሄርሜላን እበቀላለሁ ስትይ ግን የልጅሽን አባት እየወዳሽ መሆኑን ማወቅ አለብሽ ማለት ነው። ምን ተናነሰም አደገም የልጅሽ አባት ነው። ነገ ጧት የት ነው አባቴ ብሎ የሚጠይቅሽ እንግዲህ አብርሽ ነው። አሚን አብርሽ አብርሃም ነው ማለት ነው። አባቱ የልጅሽ አባት ነው እና ይሄንን ሁሉ ማድረግ ምንም አያስፈልግም ነበረ። ለማንኛውም ይመቻችሁ እንላለን ማለት ነው። ከዛም አልፎ ደግሞ በእንደዛ አይነት ነገር ደግሞ ወንድሟም ገብቶ ከቆሞ ጣልቃ ገብቶላታል። እረ ያስጠላል ውዶች። የነገሩ ወዴት ወዴት እየሄደ ነው ብለን ማሰብም አለብን አንዳንድ ጊዜ ማለት ነው። ምክንያቱም ለምን የሰው ልጅ እንደዛ አይነት መበቀል ያስፈለገ ማለት ነው። አንዳንዴ ህይወት ፈተና ናት። እንግዲህ አብርሽ ከሆስፒታል ይወጣል አይወጣም የሚለውን የምናይ ይሆናል። በሩታ ባደረገችው አክት ደንግጧል አይደለም እሱ ሁሉም የደነገጠበት ነው። አባቱስ ምን ይል ይሆን? እንግዲህ ሩታ በገዛ እጅሽ እንግዲህ አበላሽተሽዋል ሁሉም ነገር። እንግዲህ እኔ አብርሃም አይደለሁም ብሎ እንግዲህ ዝቶባታል። ምን ልታደርግ አንተ እኮ ከዚህ የበለጠ ነገር ነው እኔን ያዋረርከኝ ያደረክብኝ ብለዋለች። በእርግጥ አዎ አድርጓል፣ አይዋሽም። ቢሆንም ግን ወንድና ሴት እኩል አይደለም። እንግዲህ በዛም በዚህም ብለሽ ተበቅለሽ ሩታን ጨዋታሽን አሳይተሻል። ምን አይነት ጀግና እንደሆንሽ ውይ 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 ውይ! አንዳንዴ ሳቅ ነው ጨዋታ ነው ጨዋታ ነው የተያዘው ይመስላል። በእውነት ጨዋታ የህፃን ልጅ ጨዋታ ነው ይመስላል ማለት ነው። ለማንኛውም ሙዶች የቪዲዮ ላይክ ሼር እያደረጋችሁ አጠናክሩኝ ማለት ነው። ያው ቻናሌ ተዘግቶ በአዲስ ነኝ ያለሁትኝን አትርሱኝ እላለሁ። ከዛም አልፎ ተርፎ እንግዲህ ዛሬ ጁማን ወዷችሁ ሁሉ ሰሏት በማውረድ አንረሳሳ። ከዛም አልፎ ተርፎ ደግሞ ለወንድማችን ለአባታችን ለድሆች አባት ለሆነው ለማስተር አብነት በያላችሁበት ድዋችሁ ጸሎታችሁ አይለይ። ማስተር አብነት ማለት እንግዲህ የሁላችንም የድሆች ማንም የምናውቀው ነው። አላህ ሱብሃነሁ ወተዓላ አሁን ላይ እንግዲህ የሐኪም ቤት ሕክምና እየተደረገለት ነው ያለውና እንግዲህ ውጤቱን አሳምሮለት በሽታውን ከሰውነቱ ላይ አውጥቶ ወደ መለሰው ስራ እንግዲህ ማስተር አብነት ማለት የአንድ ብዙ እኔ እንጃ ይሄ መግለጽ የማያቅተን የኢትዮጵያ ሕዝብ ሁሉ የሱ እንደሆነ ማየት የምንስብበት ነው እና ዱዓችሁ ጸሎታችሁ አይለይ እላለሁኝ። በያላችሁበት ሰላማችሁ ብዝት ይበል። ሁሌም ቢሆን በዱዓችሁ በጸሎታችሁ አትርሱ። አላህ ሱብሃነሁ ወተዓላ ደግሞ ለሀገራችን ያብቃንላችኋለሁ። በያላችሁበት ሰላማችሁ በዚህ ትረፍርፍ ይበል። ወጥቶ ከመቅረት ሁሉ አላህ ይጠብቀን። የቤተሰቡን ክፉ ሁሉ አላህ የያዘልን። የድሮዋን ኢትዮጵያ ደግሞ ይመልስልን ማለት ነው። ሀገር ሰላም ሲሆን ያው ሁሉም ሰላም ይሆናል። ደግሞ ትልቁ ነገር በስደት ናችሁ ክፉ ነገር አይሰማችሁ እንላለን። ካሽቃባጭ ከነገረኛ ሁሉ ይጠብቀን ነው የሚባለው። እንግዲህ የአብርሽን ሁኔታ ደግሞ በአዲስ ቪዲዮ ማታ የምናይ ይሆናል ማለት ነው። ሩታም ምን እንደሚገጥማት ግን እንዴት ነው ተኝተሽ ታድሪያለሽ? ውይ ውይ! ይሄንን ሁሉ ድራማ እየተሰራ እና ለማንኛውም ቡዶች እየወዳቸዋለሁኝ። ቪዲዮውን ግን ላይክ ሸር አድርጉ ማለት ነው። አቶ አብርሃም ዛሬ ሆስፒታል ገብተዋል፣ ግን በገዛ ስራው ነው
ይህንን ሁሉ የሚያደርገው ያው የራሱ ስራ ስለሆነ ይገባዋል ነው የምንለው። እሺ፣ እወዳችኋለሁ። ባይ